የኬኩን ጉዳይ መጨረስ እንችላለን። እሺ አሀ የኬክ ጉዳይ ከዚህ ቀጥሎ ያለው ነው። እሺ ይኸው ምንም ችግር የለውም። ዋናው ይቅርታ መባባሉ ነው። በጣም ነው ደስ ያለኝ ወንድሞች እንደዚህ እኔም ይቅርታ ከዚህ አንጻር ነው የተናገርኩት፣ አንተም ይቅርታ አድርግልኝ ብሎ እንደዚህ መፋታት በጣም ቆንጆ ነገር ነው። አንደኛ እውነተኛ ክርስቲያን ለመኖር ነው፣ ለማብሸቅ አይደለም። እኛ የምንታረቀው ለማብሸቅ አይደለም። የእኛ ትምህርት የብሽሽቅ አይደለም። እኔ ደሜ ወንድሜ ነው የምለው ላበሽቆ ስለፈለግኩ አለም ወይ ፕሮቴስታንቶች ለማናደድ አይደለም። ደሜ አሁን አለ የምታውቀኝ፣ ቀድሞም ታይኛለህ ላይቭ ላይ ምናምን ትምህርት ላይ ስድብ አልሰዳደብም ከማንም ጋር። ወደ ኦርቶዶክስ ስለመጣ አይደለም ስድብ ያቆምኩት። እዛም እያለ ስድብ ሲሰዳደቡ ተዋለሁ፣ አቋርጬ ነው የምወጣው። ስለዚህ አንድ ሰው ወደኛ ስለመጣ የሆነ የውሸት የሆነ ምንድን ይሄ አርቲፊሻል የሆነ አይነት እንክብካቤ ያለ ማድረግ ያለበት እውነት ቢረጋጋ ኖሮ እኔ ከሌሎቹ ቤተ እምነቶች ጋር እኮ ዲቤት እናደርጋለን። ሲሰዳደቡ ዝም ነው የምላቸው። በጣም ከአቅሜ በላይ ሲሆን በቃ ይቅርብን ነው የምንለው። ስለዚህ በተቻላችሁ መጠን መጀመሪያ ፍቅር እናስበልጥ እናስቀድመው ለማለት ፈልጌ ለዛ ነውና በጣም በይቅርታው ደስ ስላለኝ እችን ልጨምር ብዬ ነው። እና ለወደፊቱ እንደዚህ ባላ እየተመካከርን እንከን አይኖርም አለን ካሁን በኋላ ስታገለግሉ ላይቭ ላይ። በዛ ደግሞ የሚያጠኑ ሰዎች አሉ። በነገራችን ይህ ማወቅ አለባቸው። ኬኩ እንዲህ ያለ እኮ ዘማርያም እንደዚህ ያለ እኮ ደምረው እኮ እንደዚህ ያለ ብለው ወሬ የሚያመሉ ሰዎች ደግሞ አሉ። በዛ ደግሞ ዱላውንም እንየው። ቅድም ደሜ በጨረፍታ ያለው ማለት እንደዚህ እናደርጋለን፣ የራቁት ቪዲዮ ለቃለው ምናምን። ትልቅ ሰው እንደው ትንሽ አይጠበቅም። እንደዚህ አይነት ሰዎች ስለሚኖሩ በዛ ቤት ያለውን ጮት እያየ እኛ ደግሞ እዚህ ጋር ማስከን አለብን ማለት ነው። ይሄ ማለት ግን ጥፋት ሲገኝ ዝም እንበሉ ማለት አይደለም። በቃ እንደው ሻፍን እንለፈው አይደለም። የሚታለፉ አሉ። ሰምታችሁ እንዳልሰማችሁ እያያችሁ እንዳላችሁ የምትሆኑባቸው ነገሮች አሉ። መነገር የሚገባቸው ጉዳዮች ደግሞ አሉ። ሲሆን በውስጥም አስለምዱት ራሳችሁ። በውስጥ የመናገር እችን ለመናገር ነው። ሁለተኛ ደሜ የጠየቀኝ ጥያቄ ለመልሳት። ደሜ የጠየቀኝ ጥያቄ ምንድን ነው? ሕጸጽ ያለበትን ያንን የተአምር ክፍል ወይ ደግሞ የገድል ክፍል ባይቀበል ያ ሰው ሊቃውንት ጉባኤ እስከሚያርም ብሎ ባይቀበል ይጠየቃል ወይ ነው። አንደኛ ያ ሕጸጽ አለበት ብለን የወሰንኩት እኮ እኔ ነኝ። ቤተክርስቲያን እኮ አይደለች። ሳነበው ከቤተክርስቲያን ትምህርት አንጻር ሳይሆን ሕጸጽ ሆኖ ተገኘ። ያገኘው ማነው? ዘማርያም ምንድን ነው? አንድ ግለሰብ ክርስቲያን። መላው የሲኖዶስ አባላትን መላው ቤተክርስቲያን ሊቃውንት ወይ ይወክላል? አይወክልም። ምን አደርጋለሁኝ? አቆየዋለሁ። ከዛ ምን አደርጋለሁ? ሊቃውንት እጠይቃለሁ። ስለዚህ አንድ ሰው በገላት በድርሳናት ላይ ሕጸጽ ያለበት ነገር ቢያገኝ ወጥቶ በጣም ይገርማችኋል፣ እኔ ቤተክርስቲያን በጣም ነው ያደግኩት፣ ድቁናው በደንብ አለኝ፣ የአምነት ትምህርቱን ቅርጭፍ አድርጌ ነው የበላሁት፣ በዛ ላይ ቴዎሎጂ ዲግሪ አለኝ። ስለዚህ እንደዚህ አይነት ትንከቶች እዚህ ተአምር ክፍል አይቼዋለሁ፣ ይህን ተአምር ክፍል አልቀበልም ብሎ መናገር ግን አይችልም። አንድ ሁለተኛ በግሉም ራሱ ይህን አልቀበል ማለት የለበትም። ማለት የሚችለው ምንድን ነው? እኔ ይሄንን ነገር ግራ ገብቶኛል፣ ግልጽ አልሆንልኝም፣ እንደኔ ስህተት መስሎኛል፣ ግን የቤተክርስቲያን መልስ እጠብቃለሁ ነው ማለት ያለብን። ድንገት ቤተክርስቲያን እኔ ባልተረዳሁት መንገድ አብራርታ ትክክል ሆኖ ቢገኝስ ምን እንደምናደርገው? ይዛኔ ምን እንደሚውጠን እኔ ሳነበው ሕጸጽ ሆኖ ተገኝቷል። ይሄ የኔ እውቀት ነው። የኔ እውቀት የቤተክርስቲያን የእውቀት መገለጫ። ባነበብኩት መንገድ ሳይው ስህተት መስሎኛል፣ ግን ሲታይ ግን ስህተት አይደለም። ስለዚህ እኛ ስናነበው ከቤተክርስቲያን ትምህርት አንጻር ሕጸጽ ሆኖ የተገኘውን ነገር እኔ ባልቀበለውስ ማለት እኔ ማንኛ ራሱ ሲጀመር ነው። ያ ሕጸጽ ሆኖ የተገኘው ነገር በሊቃውን ሲተረጎምና ሲታተት ትክክል ሆኖ ቢገኝስ? ተረታችሁኝ ከሆነ ማለት ነው። እኔ ነኝ ያገኘሁት ከቤተክርስቲያን ትምህርት ሳያው ያንን የተአምር ክፍል ወይ ደግሞ ያንን የገድል ክፍል እንከን አግኝቼበታል። ይሄ ግን የኔ እውቀት የዘማርያም እውቀት ነው። ዘማርያም አይሳሳትም እንዴ? የዘማርያም እውቀት ማለት የቤተክርስቲያን መገለጫ ነው አይደለም? ስለዚህ ምን ማድረግ ያለብኝ እኔ ያንን እንከን መስሎ የታየኝን ነገር ቤተክርስቲያንን የመጠየቅ ከዛ ሊቃውንት ጉባኤ አዎ ልክ ነው የስተት ነው ስትለኝ ኦኬ የስተት ነበር ላል አይደለም ስትለኝ ደግሞ ኦኬ ታዲያ እንዴት ነበር ታዲያ መልሱ እንዲህ ሳይኮ የተጋጨ የሚመስል አይደለም። ይሄ ትርጉም እንደዚህ ትርጉም አለ። ይሄ ማወቅ አለብን። ስለዚህ አንድ ሰው በግሌ አንብቤ ሲባል አንተ ማነህ ማለት አለባቸው። በግሌ አንብበ ይህንን ገድልን ያልቀበልም ክፍል ያልከው አራሚ የሆንከው ማን ነው? የቤተክርስቲያን ትምህርት በተማርኩት መሰረት በተማርነው መሰረት እኛ የቤተክርስቲያን ትምህርት ጨርሰናል፣ አውቀን ጨርሰናል። ለምሳሌ አብዛኞቹ ገድላት የተጻፉት በግዕዝ ናቸው አይደል? የምታውቁት ናቸው። የእኛ ገድላት ድርሳናት አብዛኞቹ የተጻፉት ኦልሞስት ሁሉም በሚባል ደረጃ በግዕዝ ናቸው። የትኛው የግዕዝ እውቀት ኖሮኝ ነው?
ድንገት ወደ አማርኛ ሲጻፍ ስህተት ተገኝቶ በግዕዙ ትክክል ሆኖ ቢገኝስ? አላውቅም። ስለዚህ እኔ ሳነበው በግሌ እንከን የሆነውን ነገር ያገኘሁት ነገርን እኔ ማድረገው በውስጤ አልቀበልም ሳይሆን ቆይ ይሄ ነገር ላቆየው፣ እኔ ሳገኘው አልተዋጠልኝም ወይ ደግሞ አልገባኝም፣ ስህተት መስሎ ይታየኛል፣ ወይ ምንጩን ላጥራው ሄጄ ከብራናው የብራናውም ራሱ ከሆነና እንከን ከሆነ ደግሞ ቆይ ይህንን ሊቃውንት ልጠይቅ፣ ሊቃውንት ጠይቄ ደግሞ ይታረማል ካሉኝ ከዛ ቤተክርስቲያን ኦፊሻሊ ስታረመው ነው ከዛ በኋላ ኦኬ ይህን ያረመችውን እቀበላለሁ ምለው እንጂ እኛ በግላችን ቆመን አይ ይሄን ነገር እንከን አለበት፣ ይሄን ነገር በእኔ እውቀት ደረጃ ባዩት ነገር እንከን ነው ብዬ መናገር ስልጣን የለኝም። መናገር ስልጣን ብቻ አይደለም፣ በግሌ ሳልናገር ራሱ አልቀበለውም። ይችኛው ፓርት ማለት ራሱ አልችልም። ለምን ነገ እኔ አልቀበለም ስህተት ነው ብዬ የተናገርኩት የኔ እውቀት ደረጃ ነገ በሊቃውንት ሲታይ ደግሞ ይሄ እኮ በዚህ አገባብ እኮ አለ ታዲያ ይሄም እኮ አለ ሲሉኝ ለካ እንደዚህ ይታያል ተብዬ እኔም ልታረም እችላለሁ። እንደዚህ አልገጠማችሁም? በህይወታችሁ ስህተት ነው ብላችሁ ያመናችሁት በሊቃውንት ሲመለስ ትክክል ሆኖ ያያችሁት የለም? እስቲ እውነት እናውራ። ኮመንት ላይ ያላችሁ ሰዎች ትዝ አይላችሁ? እንከን መስሏችሁ ስህተት መስሏችሁ በሊቃውንቱ ምላሽ ሲሰጥ ትክክል ይሆናል። ለምሳሌ አንድ ምሳሌ ላንሳ። ነገረ ማርያም ላይ ልጄ ሆይ የአባትሽን ቤት እርሺ ንጉሥ ውበትሽን ወዷልና የሚለውን አንድምታው ይለዋል የባለጌ አባትሽን ቤት እርሺ ይላል። ይህን ስታየው እኮ ደግሞ ያስደነግጣል። እንዴት የድንግል ማርያም እናትና አባት ሐናና ኢያቄም እንዴት ባለጌ አባትና እናትሽን ቤት እርሺ እንዴት ይላል ላል እኔ ሳይሆን አሁን በግሌ ኦኬ እችኛዋ ጸጽ ያለባት ይመስለኛል ያልኩኝ። ሊቃውን ሲተረጉሙ እኮ አይ ባለጌ እኮ ማለት ትርጉሙ ስናየው ለካ ባለ ምድር ባለ ርስት ማለት ነው። ለካ ለእኛ ሀገር አሁን ሲታይ ባለጌ ማለት ስድብ ነው፣ ምንም ጥያቄ የለውም። ባለጌ ስድ ማለት አንድ ሰው እንደምታውቁት ምንም ጥያቄ የለውም። እችን ቃል ግን ወስደው ሌሎቹ እንዴት የድንግል ማርያምን እናትና አባት የባለጌ አባትሽን ቤት እርሺ እንዴት ይላል? ያው ንጉሥ ውበትሽን ወዷልና ልጄ ሆይ የአባትሽን ቤት እርሺ የሚል ይላል አለ። እሷን ቃል ነው ሲተረጉሙ ነው አንድምታው እንደዛ የሚለው። ባለጌ ማለት ለካ ባለ ርስት ማለት ባለ ምድር። ምክንያቱም ሐናና ኢያቄም ምን ነበሩ? በገንዘብ በጣም የበለጸጉ እጅግ ባለ ሀብቶችና በዘመድ የከበሩ ነበሩ። ልጅ ግን የላቸውም ነበር አይደለ? ታሪካቸው እንደዛ። ስለዚህ ባለ ሀብት ለማለት ምን ይባላል? ባለጌ። ባለ ምድር ማለት ነው ብዙ መሬት ጋሻ መሬት ያለው ማለት ነው። አሁን ወደ እኛ ዘመን ሲመጣ ግን ለካ የጥንት ሊቃውንት ተረጎሙት ባለጌ የሚለው ባለ ርስት ነው። እኛ ሀገር አሁን በእኛ ዘመንስ ባለጌ ግን አሁን ስድብ ነው። ይህንን ቃል ስላገኙት ነው ገድል ላይ ባገኙ ይህንን ይሄማ ስድብ ነው። አሁን ገለተ ሃይማኖት ይህንን ቃል ባገኘው የአቡነ ተክለ ሃይማኖት እናትና አባት ህይወታቸው እንደዚህ ነበረ እና ባለጌ የሚለው ቃል ምን ማለት ነው? ባለ ምድር ባለ ርስት ብዙ ጋሻ መሬት የነበረው ባለ ሀብት ማለት ነው። የጥንት ዘመን ለካ ባለጌ ማለት ትርጉሙ ይሄ ነው። አንድም ሰው የሚላል ቃል በቃል የባለጌ አባትሽን ቤት እርሺ ነው የሚለው። ስናየው ለእኛ ስድብና ስህተት ነው የሚመስለው አይደለ? ሲተረጎም ግን ይሆናል። ሲተረጎም ማለት ልክ በጥንት ቋንቋዎች ግቡና መዝገበ ቃል ላይ ባለጌ የሚለውን እዩት። ጎግል ላይም ታገኙታል። በነገራችን ላይ ባለጌ ማለት ምን ማለት ነው ብላችሁ ሰርች አድርጉ። በአማርኛ የጻፉ ጎግል ላይ ያወጣላቸዋል። በነገራችን ላይ ባለ ምድር ባለ ርስት ማለት ነው። አይታችኋል? እዚህ አማራ ክልል ላይ በጌ ምድር የሚባላል ታውቃላችሁ? በግ የሚበዛበት ምድር ማለት ሌላ ነገር እኮ አይደለም። ብዙ በጎች ያሉበት ሀገር ስለሆነ ምን ተባለ? በጌ ምድር ተባለ። አሁን ቃላቶች ወደኛ ዘመን ሲተረጎሙ ምን ሆኑ? ተቀየሩ። ስድብ ሆነ ቁጭ ያሉ። አሁን ለምሳሌ ነፍጠኛ የሚለው ቃል ስድብ ነው አይደለም? አሁን በእኛ ዘመን ግን ምን ማለት ነው? ነፍጠኛ ማለት ነፍጥ የሚያነሳ ሽጉጥ የሚይዝ መሳሪያ የሚያነሳ ማለት። አሁን በእኛ ሀገር ግን በጣም ኃይለኛ የዘረኝነት ስድብ ነው። በጣም አደገኛ። አይታችኋል? ቋንቋዎች በጥንት ዘመን የተጻፉት አሁን ባለው በእኛ ዘመን ሲጻፍና ሲተረጎም ሌላ ትርጉም ይሰጠዋል። አሁን እኛ ጋር ስድብ ይመስላል፣ ግን አይደለም ትርጉሙ። ባለፈው እኔ ቪዲዮ የሰራሁበት የመጀመሪያ ቪዲዮ አይታችሁ ካያችሁ ይህን ታገኛላችሁ። ጋላት የሚለው ቋንቋ ማለት የኦሮሞን ስድብ ህዝብ ለመሳደብ ነው ምናምን ብለው አቀረቡት። ግን ተመልከቱት፣ መጽሐፍ ቅዱስ ላይ ያለቃሉ እና ቃላቶቹ ምን እናደርጋቸው? መጽሐፍ ተጽፏል። ጋላተን የሚለው ነው በብዙ ቁጥር የጻፉ። እንደውም ሲነበብ ራሱ ጋላ ለሚለው ጋላ ነው የሚባለው። ሳነበው እኔ ራእየ ማርያም ላይ ምናምን ላይ ተገኘ ብለው እሱ ስርዋጽ ነው፣ ግን በመንዝረ ዳዊት አንድምታ ላይ እናገኘዋለን። እና ልክ እንደዚህ አይነቱ እኛ ስናነባቸው እንከን መስለው የሚታዩ የሚለው ቃል ራሱ መታየት አለበት። እኔ ሳነበው ነዋ፣ ደምረው ሲያነበው ነዋ፣ ዘማርያም ሲያነበው ነዋ፣ ሳምበዲ እዚህ ውስጥ ቲክቶክ ላይ ያለን ሰዎች ስናነበው ነዋ።
ቤተክርስቲያን ግን ስትተረጉመው አይ ጋላ እኮ የሚለው ቃል ትርጉሙ ይሄ ነው ብላ ብታሳይ ምን ብለን እንመልሳለን? ባለጌ የሚለው ቃል እኮ በጥንት ጊዜ ባለምድር ማለት ነው። አሁን ግን ለኛ የሚጸነን ከሆነ ሊቃውንቱ ጋር ያርመዋል። ምን ብሎ ትክክል ነው ቃሉ ችግር የለበትም፣ ግን በዛ ዘመን ማለት ይሄ ነው ትርጉሙ። አማርኛው ካልገባችሁ ግን እንዲቀላችሁ ለእናንተ ግን ባለ ሀብት ብላችሁ ሰዱት ማለት ትችላለች። ትርጉሙ እኔ ግን ስላልገባኝ ለእኔ ሳነበው ሕጸጽ ሆኖ ስለተመሰለኝ እችኛዋን የዳዊት መዝሙር አንድምታ አልቀበልም አይደለም፣ እችኛዋን የገድል ክፍል አልቀበልም አይደለም። እኔ ስህተት መስሎ ለእኔ እኮ ሕጸጽ መስሎ የታየኝ ማለት። ስለዚህ ስህተት መስሎ የታየን ስህተት የሆነ የተገኘው የምንለውን ቃል ራሱ ያገኘነው ማንን ነው? ቤተክርስቲያን ያለችው ከሆነ ሲጀምር ታርመዋለች። ቤተክርስቲያን ሕጸጽ ሆኖ ያገኘችው ከተባለ ምን ጥያቄ አለው? የተአምርም ክፍል ይሁን የገድል ክፍል ይሁን የመጽሐፍ ቅዱስ ቃላትም ይሁን ይሄ ቃል እንዲህ ለማለት ተፈልጎ ብላ የማረም ስልጣን የማነው? ቤተክርስቲያን። እሱ ችግር የለው። በግለሰብ ደረጃ ካገኘን እኛ ግለሰብ ነን። ግለሰብ ደግሞ እኛ ቤተክርስቲያን አይሳሳትም አንልም። እንኳን ግለሰብ ጳጳስ አይሳሳትም አንልም። እንኳን ጳጳስ ሲኖዶስ አይሳሳትም አንልም። ፋለብል ናቸው፣ ፓታሊካችን ፍጹም ናቸው አንልም። ስለዚህ እኔ ማነኝነት ትክክል ሆኜ ነው። ስለዚህ ሕጸጽ ነው ብዬ ያሰብኩት ነገ ሊቃውንት ሲያትሙትና ነገ ሲያብራሩ ሲመልሱት አፌን ሊይዛር ለነገ። ስለዚህ ስህተት መስሎ የታየን እንኳን ያ ነገር ከቤተክርስቲያን ትምህርት የወጣ የመሰለን ያ ነገር የእኛ የእውቀት ደረጃ ነው። ስለዚህ አዎ እንዳልነው ስህተት ሆኖ ሊገኝ ይችላል። አዎ ይህን እያልኩ አይደለም እንዳተሳሳቱ። ሕጸጽ ሆኖ ሊገኝ ይችላል። አዎ ትክክል። ነገር ግን እኛ ያሰብነው ሁሉ ግን ትክክል ላይሆን ይችላል። እኔ ስህተት ነው ብዬ ያሰብኩት ነገ ሊቃውንት ሊመልሱ። ስለዚህ ምን ማለት ያለብኝ ቤተክርስቲያን እስከምትመልስ ማቆየት ነው ያለብኝ። መልሱ ይሄ ነው። በጣም እናመሰግናለን ዲያቆን ዘማርያም። ደሚ የተመለሰላ ምናልባት መምህራችን መምህር በረከት አዝመራው አሉ መካከላችንና እሳቸውንም እድል እንሰጣለን። እንኳን ደህና መጡ መምህር በረከት። ደሚ ስራ ይዙ ነው። እንኳን ደህና ቆያችሁኝ ሚኪ ዘማርያም፣ ሌሎችም ወንድሞች እንዴት ናችሁ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ምናልባት ተጨማሪ ሀሳብ ካሉት ዲያቆን ዘማርያም ላይ ከገድላት አንጻር የተነሱ ነገሮች ላይ እድል ቢወስዱ ይችላል። ወንድማችን ዘማርያም በጣም ጥሩ ነገሮች እየተናገረ ነበር። እንግዲህ መስማት ለሚፈልግ ልብ ላለው ሰው ትክክለኛ ሚዛናዊ የሆኑ ነገሮችን እየተናገረ ነበረና ጉዳዩም መልሱም ደስ ስላለኝ ነው እኔም ጆይን ያደረኳችሁ። ገድላት የሚታዩበት የሚጠኑበት መንገድ አለ። እየነዳሁ ስለሆነ ነው። ከአምስት ደቂቃ በኋላ እገባለሁ። ያው ደርሻለሁ አዳማ። ከአምስት ደቂቃ በኋላ እገባለሁ። ያው ዝም ላለ ማለት ነበር ሃይዌይ ላይ ጥያቄ ጠየቁትም ከኬክ ጎብ ነገርኩ። አሁን ግን ከአምስት ደቂቃ በኋላ ተረጋግጬ ማውራት ጀምራለሁ። ቴንኪው ዘማርያም። እሺ ይሰማል አይደል ሚኪ? አዎ ይቀጥል። ይሰማል። አሳድገው በረከትን። እሺ እሺ። ገድላት የሚጠኑበት መታረምም ካለባቸው የሚታረሙበት መንገድ አለ። ለምሳሌ ክሪቲካል ኢዲሽን የሚባሉ ብዙ ገድላት በአንድ ላይ ተሰብስበው ታይተው ወደኋላ ዘመን ያሉት ከቅርቦቹ ጋር ተመሳክረው የተጨመረ ነገር ካለ ይታወቃል። በቃ ከራሱ ከቴክስቱ በኋላ ዘመን የሚነሱ ሰዎች የጨመሩት፣ አንዳንድ ሰዎች ሲያሳትሙ በተንኮልም ለዓላማም በስህተትም መጽሐፍ ቅዱስ ለምሳሌ አሁን ብዙ የጥንት ቅጂዎችን ብታየው አንዱ ከአንዱ የሚለያይበት ነገር ይኖራል። ይሄ በዓላማም ላይ አይደለም፣ ዝም ብሎ በአጋጣሚ ሰዎች ከአንድ መጽሐፍ ወደ ሌላ ሲተረጉሙ ስህተት ሊገባ ይችላል። የሰው ልጅ ፋሊብል ስለሆነ የሚሳሳት ስለሆነ ማለት ነው። ስለዚህ ለዚህ መንገዱ ምንድን ነው? ማስተካከያ መንገዱ የጥንት ኮፒዎችን የጥንት መጽሐፍቶቹን ከቅርቦቹ ጋር ማመሳከር ነው። ቀላል ነው። በየትም ዓለም ያሉትን በኢትዮጵያም በሌላም ቦታ ያሉትን አመሳክሮ ማረም ይቻላል። ይሄ የታወቀ በዓለም ላይ የሚሰራበት መንገድ ነው። ለምሳሌ ታምረ ማርያም ላይ ስለ አሜሪካ ስለምናምን ሁሉ ከተውኮ የምናየው ብዙ ጉድ አለ። በዘመኑ የሚታተሙ የት ማተሚያ ቤት ራሱ እንደሚታተሙ የማይታወቁ ድርሰቶች አሉ እና እነዚህም የሚስተካከሉበት ነገር ይኖራል። ግን ዘማርያም ቅድም ያለው በጣም ጠቃሚ ነገር አለ። ከዚህ ውጭ የሆኑ
የታወቀ ግልጽ የሆነ ነገር ሃይማኖታዊ ነገር የማይታይባቸው ከሆነ ግን ለኛ ስላልመሰለን ብቻ ስህተት ናቸው እንደዚህ ብለን ሪጀክት ማድረግ የለብንም፣ መተው የለብንም። አይደለም እኛ ሊቃውንት ራሱ አሁን የሆነ ቡድን ተቋቁሞ የሚያጠና ቢሆን አንዳንድ ነገሮችን ለሚመጣው ትውልድ ለወደፊት ጥናት ራሱ ማስቀመጥ አለባቸው ብዬ ነው ማስበው። አሁን እንኳን መረጃ ባይገኝባቸው የሚቀጥለው ትውልድ አጥንቶ ምንጫቸውን ሲያገኝ በጣም ጠቃሚ ነገሮች ሊሆኑ ይችላሉ። ስለዚህ እንኳን በእኛ በምዕመናን ደረጃ በሊቃውንትም ደረጃ እንዲያው አስቸጋሪ የሚሆኑ አሁን ሲነበቡ ንባባቸው የሚያምታቱ የሚመስሉ ጽሁፎችን አይ እነዚህ ስህተት ናቸው፣ የሆነ አንድ ሰው ዝም ብሎ ተራሶ የጨመራቸው ናቸው ምናምን የሚል ሀስቲ የሆነ ድምዳሜ ላይ መድረስ የለባቸውም ብዬ ነው እኔ የማስበው፣ በሊቃውንት ደረጃም እንኳን ቢሆን ማለት ነው። ለምሳሌ ሰሞኑን አይታችሁ ከሆነ የሚያብጠለጥሏቸው ገድላት ላይ አንዱ ተአምረ ማርያም ላይ ይመስለኛል እመቤታችንን ዓለም ስለ አንቺ ተፈጠረ የሚል ንባብ እያቀለሙ እያሳዩ ነበረ። ዓለም ስለ አንቺ ተፈጠረ፣ እግዚአብሔር ዓለምን ለአንቺ ሲል ፈጠረው የሚል ማለት ነው። እና የሚገርማችሁ ይሄ ጽሁፍ በመጽሐፈ ሄርማስ ላይ የሚገኝ ነው። አንዲት ሴት መጽሐፈ ሄርማስ ላይ አንዲት ሴት የቤተ ክርስቲያንን እስራኤልን የምትወክል ሴት ነች እና መጀመሪያ በጣም ያረጀች ሴት መስላ ትታያለች። ከዚያ በኋላ በሁለተኛው ራእይ ወጣት ሴት ሆና ትታየዋለች። ያረጀች ሴት መስላ የምትታየው የጥንት እስራኤልን ነው። አዲስ ሴት መስላ የምትታየው ቤተ ክርስቲያን ነች፣ በክርስቶስ ታድሳ ማለት ነው እስራኤል። እና ምን ይላል? ዓለም ስለሷ ነው የተፈጠረ ይላል ሄርማስ ማለት ነው። ዓለም ስለሷ ነው የተፈጠረ ምን ማለት ነው? እግዚአብሔር እውነትም ዓለምን የፈጠረው እኮ ለቤተ ክርስቲያን ነው። ምን ማለት ነው? ቤተ ክርስቲያን ባትኖር ኑሮ ይሄ ዓለም ዋጋ የለውም ማለት ነው። መጨረሻ ላይ እኮ የእግዚአብሔርን መንግስት የምትወርሰው የእግዚአብሔር መንግስት የምትሆነው ቤተ ክርስቲያን ነች የምትቀረው ማለት ነው። እና እመቤታችን ደግሞ ቤተ ክርስቲያንን ወክላ የሚነገርበት ብዙ ቦታ አለ። እንደምታውቁት መጽሐፈ መኃልየ ሰሎሞን ስለ እመቤታችንም ይተረጎማል፣ ስለ ቤተ ክርስቲያንም ይተረጎማል። ስለዚህ ለእመቤታችን የሚነገረው እመቤታችን ቤተ ክርስቲያንን ወክላ ስለሚነገርላት ነው። የቤተ ክርስቲያን እናት፣ ቤተ ክርስቲያንና እመቤታችን የሚገናኙበት ብዙ ሚስጥር አለ። ቤተ ክርስቲያን እናት ነች፣ እመቤታችንም እናት ነች። ቤተ ክርስቲያን ድንግል ወእም ነች፣ ድንግልም እናትም ነች። ቤተ ክርስቲያንም ድንግልም እናትም ነች። ቤተ ክርስቲያን በሴት አንቀጽ ትጠራለች፣ እመቤታችንም በሴት አንቀጽ ትጠራለች። ቤተ ክርስቲያን ክርስቶስን ወልደዋለች። ቤተ ክርስቲያን ስንል እንግዲህ የብሉይ ኪዳኗንም ይጨምራል። ቤተ እስራኤል ክርስቶስ ከእስራኤል ነው የተወለደው። እመቤታችንም ክርስቶስን ወልደዋለች። ይሄ ማነው? ራዕየ ዮሐንስ ላይ ምዕራፍ 12 ላይ ያቺ ሴት እመቤታችንን ቤተ ክርስቲያንም ሆና የምትተረጎመው ለዚህ ነው። ያቺ ሴት ዘንዶ የሚጣላት ዘንዶ የሚያሳድዳት ሴት ለእመቤታችንም ለቤተ ክርስቲያንም የሚተረጎሙት እመቤታችንና ቤተ ክርስቲያን በሚስጥር ስለሚገናኙ ነው። ስለዚህ አሁን ይህንን መጽሐፈ ሄርማስን ያላጠና ሰው መጽሐፈ ሄርማስ ነገራችን ላይ ቅዱስ አትናቴዎስ የመጽሐፍትን ዝርዝር ሲዘረዝር በቤተ ክርስቲያን እንዲነበቡ ካዘዛቸው መጽሐፍት አንዱ ነው። ቅዱስ አትናቴዎስ እንግዲህ ታውቁታላችሁ፣ የኒቂያ ጉባኤ መሪ ነው። የኒቂያውን ጉባኤ ሻምፒዮን ነው። በኒቂያ ጉባኤ ትልቅ ክርስቶስ የባህርይ አምላክ መሆኑን ከመሰከሩ አባቶች ግንባር ቀደሙ ነው የተናገረ አባት ነው። ይሄ አባት ያልነቀፈው መጽሐፍ ነው። እንግዲህ አሁን ምንም የማያውቁ ሰዎች ወጥተው የሚያብጠለጥሉት ማለት ነው። መጽሐፈ ሄርማስ ቅዱስ አትናቴዎስ በሁሉም ቦታ ይነበብ ብሎ ያዘዘው ለምንድን ነው? መጽሐፈ ሄርማስ ላይ ራሱ ቅዱሳን ሁሉ ይህንን ይስሙት፣ ይህንን ራእይ ይስሙት የሚል ትእዛዝ አለ። በቤተ ክርስቲያን እንዲነበብ የሚያዝ ትእዛዝ አለ። ስለዚህ በዘመኑ በጥንት ቤተ ክርስቲያን በሁሉም ቤተ ክርስቲያን የሚታወቅ የሚነበብ መጽሐፍ ስለነበረ ነው እንጂ ቅዱስ አትናቴዎስ ያልነበረ አዲስ ትእዛዝ እያዘዘ አይደለም። ስለዚህ ከነዚህ መጽሐፍት በጣም ጥንታውያን ከሆኑ መጽሐፍት የሚመዘዙ ነገሮች አሉ። እንግዲህ በእነዚህ በአባቶች ድርሳናት ውስጥ በጣም ዲፕ የሆኑ
በጣም ብዙ ጥናት የሚጠይቁ ድርሳናት አሉ። ሌላው እንደዚሁ ታምረ ማርያም ላይ አንድን ወጣት እመቤታችን አንተ ድንግሉን ሚስት አታግባ ስላንተ ቀናለው አለችው ይላል። እንደኔ እንድትሆን ነው የምፈልገው በድንግልና ኑር አለችው የሚል ጽሁፍ እያሳዩ ነበር። እና ምንድነው እዚህ ላይ ስተቷውን እነሱ የድንግልና ህይወትን የምንኩስና ህይወትን ስለማይቀበሉ እንጂ የደናግል መመኪያ እኮ እመቤታችን ነች። እመቤታችን የደናግል መመኪያ ትባላለች። እሷ እነሱ ወደ ሌላ አይምሯቸው በጣም ኮራፕት የሆነ ስለሆነ የተበላሸ ስለሆነ ስጋዊ ወደሆነ ነገር ወስዶ ነው የሚተረጉሙት። አይታችሁ ከሆነ እመቤታችን ግን ያንን ወጣት ምንድነው የምትለው? እንደኔ ሁን፣ እንደኔ እንድትሆን እፈልጋለሁ። እሷ ድንግል ስለሆነች ማለት ነው። የድንግልና ህይወትን ነው የተመኘችለት እንዲሆንም የጠየቀችው። ለምን? እመቤታችን የድንግልና ህይወትን እንደሚችል የተመረጠ ሰው እንደሆነ ስለምታውቅ ነው። እመቤታችን የእግዚአብሔር ጸጋ ያላት ብዙ ቅዱሳንን የጠራች ነች። ከነገራችን ላይ ወደ ቅድስና ህይወት ወደ ገዳማ ህይወት በራእይ እየተገለጠች እመቤታችን የጠራቻቸው ብዙ ቅዱሳን አሉ። ለምሳሌ በቅርብ ጊዜ አንድ የግብፅ ገዳም ውስጥ ያሉ አንድ አባት አሉ። አሁን አውስትራሊያዊ ናቸው መሰለኝ በትውልዳቸው፣ ኤቲስት የነበሩ ሰው ናቸው። አሁን የቅዱስ መቃርስ ገዳም ውስጥ ነው የሚኖሩ። ብቻቸውን ጭው ባለው በረሃ ውስጥ መነኩሴ ባህታዊው ነው ማለት ነው። እና እኒህ ሰው ታሪካቸውን ሲናገሩ ቪዲዮዎች ማየት ትችላላችሁ። በእንግሊዘኛ ብዙ ዩቲዩብ እንትኖች አሏቸው ተከታታይ። ስማቸውን ዘንግቼውን አሁን ዘነገውት። እና እሳቸው ምን ይላሉ? በቃ ተርኒንግ ፖይንቴ እመቤታችን ስዕሏ ፊት ስጸልይ ተናግራቸው ነው። እኔ እናት ሆናለሁ አይዞህ ብላ ስትነግረኝ ከዚያ በኋላ በቃ ህይወቴ ተቀየረ። ከዚያ በኋላ በጣም ወደድኳት። እመቤታችን እንደምትረዳኝ እንደምታግዘኝ አውቄ ወደ ክርስትና ህይወት ገባው ይላሉ። እና የእመቤታችን በጣም ታምረ ማርያም ላይ ከስንት ዓመት በፊት የነበረው ሳይሆን አሁን በቅርብ ጊዜ ቅዱሳን ራሱ እመቤታችን ጠርታቸው ወደ ቅድስና ህይወት ወደ ገዳማ ህይወት የገቡ ሰዎች አሉ። ምንም በዘመኑ ሁሉ ያለ ታምር ነው። ግን ይህንን ወስደው ወደ ምን ይተረጉማሉ? ሌላ ያው ምንድነው ለተበላሸ አይምሯቸው በሚሆን ትርጉም ሰጥተው ይተረጉማሉ። እና ገድላትን መተርጎም ማየት የሚቻለው በኦርቶዶክሳዊ መነጽር ብቻ ነው። በኦርቶዶክሳዊ መነጽር ብቻ ሳይሆን በቅድስና ይሄ ያልተበላሸ አይምሮ ይዞ ወደ ሌላ ትርጉም የሚሰጥ ሌላ አይነት ነገር ከልቡ ያለ ሰው አይደለም የሚተረጉማቸው። እንኳን ገድላትን መኃልየ ዘሰሎሞንን እንኳን መጽሐፍ ቅዱስ ውስጥ ያለውን መኃልየ ዘሰሎሞንን ያልጸኑ ክርስቲያኖች አያንብቡት ይላል። ለምን? አይምሯቸው ወደ ሌላ ነገር ስለሚሄድ የተበላሸ ትርጉም ትዝ ስለሚላቸው ማለት ነው። አይታችሁ ከሆነ የመኃልየ ዘሰሎሞን መግቢያ ላይ ይህን መጽሐፍ ከስጋ ፈተና ከፍ ያሉ በቅድስና ያሉ ሰዎች ሊጠቀሙበት፣ ሊያነቡት፣ ሊተረጉሙት ይገባል ይላል። ለምን? ሜታፎር የሚጠቀመው ሜታፎር በስጋ ላሉ ሰዎች የሚፈታተን ነው፣ ግን የመጽሐፍ ቅዱስ አካል ነው። እንደ መጽሐፍ እንትና ጌታ ይህንን ሰው ሳመው ምናምን የሚሉ ገድላት ላይ አውጥተው ያብጠለጥላሉ። መጽሐፈ መኃልየ ዘሰሎሞን ላይ እኮ ነው በአፍህ አሳሳም ሳመኝ ትላለች እኮ ሙሽራዋ። መኃልየ ዘሰሎሞን ላይ ብዙ አይነት እንደዚህ አይነት ኤክስፕሬሽኖች አሉ። ስለዚህ እንኳን ገድላትን መጽሐፍ ቅዱስን ራሱ እነ መኃልየ ዘሰሎሞንን ኦርቶዶክሳዊ አይምሮ ያላቸው ንጹሕ ሕሊና ያላቸው ሰዎች ካላነበቧቸው ብዙ የሚያስጨንቅ የሚያስቸግር ነገር ሊኖር ይችላል። እና ቅድም ዘማርያም በጣም በጥሩ መንገድ እንዳቀረበው እንደው ነገሮች ስህተት ናቸው ችግር አለባቸው ለማለት መቸኮል፣ ያንን ስልጣን ለራስ መውሰድ አያስፈልግም። በጣም ጥንቃቄ ያስፈልጋል። በጣም ዲፕ የሆኑ በጣም ጥልቅ የሆኑ ጥናት የሚያስፈልጋቸው ራሱ ብዙ ነገሮች አሉ። ይሄንን ለመጨመር ነው። እንዳላረዝም ይበቃኛል። ሚኪ ቃሎት ያሰማልን። በእውነቱ እጅግ በጣም ጥሩ ሀሳብ ነው። በደንብ ሰምታችሁ ከሆነ ከስር ኮመንት ላይ ጽፌላችኋለሁ። የሄርማስን መጽሐፍ በጣም በጣም አንብቡት። እረኛው ሄርማስ የጻፈው መጽሐፍ ነው። አትናቴዎስ በተለይ ቅዱሳት መጽሐፍትን ሲዘረዝር
እንድናያቸው እንድናነባቸው ካዘዙ መጽሐፍቶች መካከል አንዱ ነው እና የመጀመሪያ ይሄ እንዲህ ብላችሁ ስታዩ ታገኙታላችሁ እና ፈርስት ቡክ ቪዥን አለው፣ ሰከንድ ቡክ ኮማንድመንትስ አሉት። እነዚህ መጽሐፍቶቹን በደንብ ብታዩለት በተቻላችሁ መጠን እነዚህ መጽሐፍቶችን ብታነቡ እጅግ በጣም ጥሩ ነው። ከዛ የእመቤታችን የቅድስት ድንግል ማርያም ትውልድ ሁሉ እመቤታችን ለማመስገን ተፈጠረ የሚለውንም እንዴት መርዳት እንዳለብን እኔ ለአንተ ቀንቻለሁና እኔ ያለችው እመቤታችን እዛ ተአምረ ማርያም ክፍል ላይና በአንተ ቀንቻለሁ ሲል እነሱ ቀጥታ ያያያዙት ከተቃኝ ጾታ ጋር ነው ያያያዙትና በአንተ ቀንቻለሁ ማለት በምንኩስና ልክ አሁን ጳውሎስ ምንድን ያለው ሰው ሁሉ እንደኔ ቢሆን እወዳለሁ ውድና ላይ ገለጸ። ዳሩ ግን በዝሙት ጠንቅ ከሚነደፍ ለእያንዳንዱ ሚስት ኑረዋል። ጳውሎስ ምንድነው መነኩሴ አይደል? ምንድነው እየመከረ ያለው? ከነገራችን ላይ ዘማርያም ጳውሎስም እኮ ራሱ ስለ እናንተ እቀናለሁ ብሏል። ትክክል፣ በጣም ትክክል፣ እቀናለሁ ብሏል። ልክ ነው። ስለዚህ ጳውሎስ ለአንድ ድንግል አጭቻቸዋለሁ ይላል። በጣም እሷን እንደውም ገጸ ንባብ ባስነብባቸው ጥሩ ነው ለሚፈልጉ ሰዎች ማስረጃ እንዲሆናቸው የጳውሎስ መልእክታትን ውስጥ የጻፋት ናተችና እችን የተናገራትን ክፍል ባሳያቸው ጥሩ ይመስለኛል፣ በንባብ መልክ ማለት ነው። የቅዱስ ጳውሎስ መልእክትን በደንብ በሚገባ ብናነበው የጳውሎስ ቅናት ሁሉም ኦርቶዶክሳዊ ክርስቲያን የነበሩ በዛ ሰዓት ርትዕት እምነት የሚያምኑ ሰዎች በሙሉ ለአንድ ለኢየሱስ ክርስቶስ ታምነው እንዲኖሩ ማድረግ ነበር የሚፈልጉት። ለአንዲት ድንግል ነው አጭቻቸዋለሁ ነው የሚለው። ወርዶ ራሱ በጣም የምትገርም ቃል ነው ጳውሎስ ሲጠቀማት ማለት ነው። እስቲ ላንብብላችሁና እስቲ እዋት። እስቲ ሁለተኛ ቆሮንቶስ ላይ ነው የምናገኘው። በነገራችን ላይ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 2 ላይ ይታያቸዋል። እንዲህ ይለናል። ቆሮንቶስ 11 2 ላይ በእግዚአብሔር ቅናት እቀናላችኋለሁና ይላል። በማን ቅናት ነው የሚለው? በእግዚአብሔር ቅናት እቀናላችኋለሁና ካለ በኋላ እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁ ነው ይላል። ያ ማለት ለክርስቶስ ታመኑ። በቃ ለአንድ ልክ እንደ ንጽሕት ድንግል። በነገራችን በዚህ አጋጣሚ ድንግል ማርያምን እየጠቀሰ ንጽሕት ድንግል አለች። የማን ሙሽራ ናት? ይሄ ማለት ነው ምንድን የሚለው ቃል በቃ በእግዚአብሔር ቅናት እቀናላችኋለሁና እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁና። ልክ ያቺ ንጽሕት ድንግል ለዛ ወንድ ታማኝ እንደሆነች እናንተም ለክርስቶስ ሕግ ታማኝ ሁኑ እቀናላችኋለሁ ነው። ቃሉ የሚናገር ያንን ነው። እቀናላችኋለሁ ነው የሚለው ጳውሎስ ማለት ነው። እና እመቤታችን ቅድስት ድንግል ማለት እንደዛ አለች። ያንን ሰው እንደው በቃ ልክ እነሱ እንደሚነግሩ ለአቲ ስብሐት ክብር ይግባትና እንደዚህ ላገባ ፈልግ ያለው እንደዚህ በጣም ነው የምወድ መልክ እኮ በጣም ነው የሚያምረው የኔ ውብ ምናምን ብላ እንደዚህ ስጋዊ ነገር እኮ የለውም ሲጀመር። እቀናለሁ ሲባል እንደ በሙሉ እንዴት እንደሚወሰድ አይታወቅም። ለምሳሌ እዚህ በሚያገለግሉ ወንድሞች ምንቀናባቸው ሰዎች የሉ? መንፈሳዊ ቅናት ማለት ነው። አገልግሎቱ ደስ ይለኛል፣ ትጋቱ ደስ ይለኛል፣ ትምህርቱ ደስ ይለኛል ምንላቸው ሰዎች የሉ? ከመምህራን ራሱ ከአባቶች ራሱ እሳቸውን ሳይ ራሱ መንፈስ ይረጋጋል ብፁዕነታቸው ብለን የሚያረጋጉን አባቶች አበው የሉ? እገሌ በተለይ በአገልግሎቱ በትጋቱ በጣም ነው የምቀናው፣ ቅዳሴ አይቀርም ሰዓታት አይቀርም ብለን የምንቀናበት ሰዋል። ወይ እገሌ ግን ቢመነኩስ ይሻል ብለን የምንቀናለት ሰዋል። ወይ አንተ ባታገበለ። ይሄ ማለት ግን በዛ ሰው ምቀኝነት አለብን ማለት አይደለም። ቃሉ ተአምረ ማርያም ራሱ የሚናገረው ያንን ነው። እና በጣም መምህር በረከት እየተናገረው በጣም ትምህርቱ በጣም ደስ የሚልና በተለይ ተጨማሪ ነገሮች በተለይ አሁን የሄርማስን ጠቅሶ እንዲህ ሲናገሩ ቃሉ የት ድረስ እንዳለ መቼ እንደተጻፈ ጭምር ስናየው ደግሞ እጅግ በጣም ግሩም የሚሆኑ ናቸው። ስለዚህ ምን ለማለት ተፈልጎ ነው አሁን ያነሳነው ባጭሩ ለእኛ ስህተት መስለው የሚታዩን ግን ያሉን ነገሮች እንዳሉ እንዳንረሳ ቀንችን ነው የፈለግኩት። እኛ ስናነበው እንከን ነው ብለን የተናገርነው ነገር በኋላ ላይ ግን ትክክል የሆነ ነገር ይሆናል። የዛን ጊዜ እኛ ራሳችን ከማን ጋር እንጋጫለን? ከእግዚአብሔር ጋር እንጋጫለን። ሄዶ መጥፎ ነው ማለት ነው። ለምሳሌ የአዲስ ኪዳን መካከለኛ ማን ነው? በጢሞቴዎስ መልእክት የተናገረው ማለት ነው ኢየሱስ ክርስቶስ ነው አይደል? ግን እኮ ይሄ ቃል ከዚህ አልፎ ለሌላ ቃል ደግሞ ጠቅሞ እናገኛለን መጽሐፍ ቅዱስ ላይ ማለት ነው።
ለምሳሌ ገላትያ 3 18-19 አንብበው። ርስቱ በሕግ ቢሆን እንግዲያስ በተስፋ ቃል አይሆንም። በተስፋ ቃል ግን እግዚአብሔር ለአብርሃም ሰጥቶታል ካለ በኋላ እንግዲህ ሕግ ምንድን ነው አለ። ተስፋ የተሰጠው ዘር እስኪፈጸም ድረስ እስኪመጣ ድረስ በመካከለኛ እጅ በመላእክት በኩል ስለ ሕግ መተላለፍ ተጨመረ ይላል። በምን እጅ ነው የሚለው? በመካከለኛ እጅ በመላእክት በኩል። ይህ ገላትያ መልእክት ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይም በሰውና በእግዚአብሔር መካከል አንድ አለ። መካከለኛ ብሎ የተናገረው ጳውሎስ ነው። ገላትያም የጻፈው ጳውሎስ ነው። ግን እዚህ ጋር መካከለኛ ሲል ምን ማለት ነው? ይሄ በመካከለኛ በመላእክት በኩል ሲል የክርስቶስን መካከለኛ ወስዶ ይሄ መልአክ አይደለም። ግን ቃሉ መጽሐፍ ቅዱስ ላይ ስለተጠቀመ በመካከለኛ እጅ ነው የሚለው። ከዛ ይላል መካከለኛው ለአንድ ብቻ አይደለም ይላል። ጭራሽ ደግሞ እዚህ ጋር ቁጥር 20 ላይ መካከለኛው አንድ ነው ብሏል እኮ እዛ ጢሞቴዎስ ላይ። እዚህ ጋር ግን ምን አለ? መካከለኛው ለአንድ ብቻ አይደለም፣ እግዚአብሔር ግን አንድ ነው ይላል። መካከለኛው ለምን ብቻ አይደለም ይላል? ለአንድ ብቻ አይደለም፣ ክርስቶስ ብቻ ነው መካከለኛ። መካከለኛው ለአንድ ብቻ አይደለም ይላል። ገንጥሎታ ይንን መካከለኛው ለአንድ ብቻ አይደለም፣ እግዚአብሔር ግን አንድ ነው ይላል። እኛ አውድ ነው የምናየው። ቃሉማ ተናግሮታል። እዚህ ጋር አለ እኮ መካከለኛው ለአንድ ብቻ አይደለም ብሏል እኮ። ገላትያ ላይ ነው ለዛው። ወይስ ጳውሎስን አይ ገላትያ ላይ ተሳስተሃል፣ ጢሞቴዎስ የተናገርከው ትክክል ነው የምንለው እኛ? ግን ደግሞ ወደ ጢሞቴዎስ ስንመጣ ደግሞ እንተረጉማለን ማለት ነው። ጢሞቴዎስ ላይ ምዕራፍ 2 ቁጥር 5 ላይ ደግሞ እናንብበው። አንድ እግዚአብሔር አለና፣ ቅድም እግዚአብሔር አንድ አለ ያለ፣ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ። በእግዚአብሔርና በምን በሰው እግዚአብሔር ሲል እግዚአብሔር አብን፣ እግዚአብሔር መንፈስ ቅዱስ ያጠቃልላል። እዚህ ጋር ምን አለ? ሰው ደግሞ አለ። እግዚአብሔር ሲል መለኮት ብቻ ያለው ስጋ የሌለው ስጋን ያልተዋሃደ ማለት ነው። ሰው ሲል ደግሞ ምን እያለ ነው? እዚህ ጋር መለኮት የሌለ ስጋ ብቻ ነው። መለኮትና ስጋ ያለው ማን ነው? ወልድ ኢየሱስ ክርስቶስ። እሱ ስንት ነው? አንድ ነው። እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይለናል። ስጋ የለበሰ በእግዚአብሔርና በሰው መካከል መካከለኛው ማን ነው? አንድ ኢየሱስ ክርስቶስ ነው። ሌላ መለኮትና ስጋ የተዋሃደ ሰው የሆነ እግዚአብሔር ሌላ የለም ከክርስቶስ ውጪ። እሱ ነው አንድ የተባለ እንጂ መካከለኛ የሚል ቃል በተገኘ ቁጥር ሁሉ ይህ እኮ ሌላ ለፍጡር አይቀጸልም አይባልም። ይነገራል፣ አውድ ይታያል። ግን እዚህ ጋር ብንጠየቅ በእግዚአብሔርና በሰው ስጋ የለበሰው ስለኛ ሲል የሞተው ከራሱ ጋር ከእግዚአብሔር አባቱ ከአብ ከባህሪዎቱ ከመንፈሱ ያስታረቀን መካከለኛ የተባለው ወልድ ስንት ነው? ስግው ቃል ኢየሱስ ክርስቶስ ስንት ነው ስንባል አንድ፣ ድርድር የሌለው አንድ። ምን ጥያቄ ያለው እዚህ ጋር? እዚህ ጋር ወደዛ ወደዚህ የለውም፣ ያለቀለት ነው። እዚህ ጋር ያለው መካከል ምንም በማንም አይተካም። እዚህ ጋር ያለው የቅዱሳን ምልጃ፣ የቅዱሳን ልመና፣ የቅዱሳን እኛን ለማማለድ እኛን ወደ እኛ የሚለምኑት ልመና ምልጃ በሙሉ በእግዚአብሔርና በእኛ መካከል ሆኖ የሚያማሉት የቅዱሳን ምልጃ ይሄን መካከለኛነት አይተካም። እኛ እንደዛ ብለንም አናውቅ። አይተካም፣ ተተኪነት ስለሌለው ማለት። ስለዚህ አንዳንድ ጊዜ ቃላቶች ናቸው እነዚህ። አዎ ትክክል። ግን ቃላቶች እንዴት እንደሚተረጉሙ መታወቅ አለባቸው እንጂ ቃላቶችን ባገኘን ቁጥር አይ ይሄ ነው ትርጉማቸው እያልን የግል ትርጉማቸው መስጠት ግን ተገቢ አይደለም። ይሄ ስህተት ነው። መሰረታዊ ጉዳዮቹ እንደው ለማጽናት ስለፈለግኩ ነው ይህንን ደጋግሜ ማነሳቸው እና ቃላቶችን በደንብ አክቶ ማየት ተገቢ ነው። እንዱ ዝም ብሎ ብቻ መናገር ተገቢ አይደለም። ለምሳሌ ጳውሎስን እንመልከተው። ጳውሎስ ሮሜ 10:1 ላይ ምንድን ያለው? ወንድሞች ሆይ አለ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው።
ምን ያለው ልመናዬ ምን እንዲሉ ነው ያለው? እንዲፈወሱ እኮ አይደለም እንዲድኑ ነው የሚለው። የቅዱሳን ምልጃ ልመና ሰው ለማዳን ነው። ይሄ ማለት ግን ጳውሎስ የክርስቶስን የዕለተ ዓርብ ስቅለት ተክቶ ነው አይደለም። ይኸው ሮሜ 11 ላይ እኮ ነው ያለው። ወንድሞቹ አለ የልቤ በጎ ፈቃድና አለ የጳውሎስ የልቡ መሻት ምንድን ነው? ስለ እስራኤል ወደ እግዚአብሔር ልመናዬ ወደ ማን ነው ልመናው? አስምሩ በደንብ ልመና ወደ ማን ነው? ወደ እግዚአብሔር። ስለማ ስለ እስራኤል ወደማ ወደ እግዚአብሔር ወደ ፈራጁ ምን እንዲሁ ነው ልመናዬ እንዲድኑ ነው። የቅዱሳን ልመና ወደ እግዚአብሔር ነው። ሚኪዬ ይቅርታ መምህር ቃሌ የሚባል ልጅን አስገቡት ይሉናል። ለምን እንደሆነ እኔ እንጃ። እስቲ ሚኪ አለክ ቃሌ የሚባል ልጅ አስገቡ ይላሉ። ኮመንት ላይ በጣም ነው የሚጽፉልን። እሺ ለመማር ነው እንጂ ለክርክር አንፈልግም። መማር ነው እኛ የምንፈልገው። ለመጠየቅ እንትን ነው ኮመንት ላይ በጣም ስለበዛብኝ ነው የማከብራቸው ሰዎች ናቸውና እንደዛ እዛ ነው። አረ ወንድም አለ ምን በቃ ልናገር ብዬ ስለማላቅ ነው። እኔ ምናልባት ባካችሁ። አረ ከቻላችሁ ኮሜንት አጥፉና እንማርበት፣ ትኩረት እናርግና ፕሊስ፣ ለእኛም ጊዜ ይኖራል። ወደ ሀሳቡ እንግባ፣ ምንም ችግር የለም። እና ወንድሞቼ ሆይ ካለ በኋላ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። ስለዚህ የጳውሎስ ልመናዬ ነው ያለው። ልመናዬ እንዲድኑ ነው። ምን ሊሉ እንዲድኑ ነው? ለሰዎች መዳን ስለሚተጋ ለሰዎች መዳን ስለሚፈልግ። በነገራችን ላይ ልመና የሚለውን ኬጂቢ ብሎ ነው የተረጎመው። ፕሬየር ቱ ጋድ ነው የሚለው። ጭራሽ እንደውም እንደሚለው ፕሬየር ቱ ጋድ። ይሄ ኬጂቢ ነው እንግዲህ ተመልከቱ፣ ኪንግ ጄምስ ቨርዥን ማለት ነው። ስለዚህ ይሄ አይገናኝም። ከክርስቶስ እኛን ለማዳን ያደረገው የማዳን ስራ ከማንኛውም ፍጡር ጋር ንጽጽሮች የለውም። ከማንኛውም ጋር መቼም ጤነኛ የሆነ አውቆ አበድ ካልሆነ በስተቀር አንድ ሰው እኛ አቻ በአቻ በትዩ ቁጭ አድርገን እዚህ ጋር ክርስቶስ አለ፣ እዚህ ጋር በጎን በኩል ድንግል ማርያም አለች፣ ማን ይበልጣል እስቲ ያበላልጡ ድምፅ ስጡ አይነት ውስጥ ካልገባን እንደዚህ አይነት ትምህርትም የለንም። ሃይማኖት አባዎችንም በግልጽ ነው የሚናገረው። ድንግል ፈጣሪዋን ወለደችው፣ ተዘጋኩ፣ በቃ አለቀ። ድንግል ፈጣሪዋን ወለደችው ማለት ፈጣሪዋን ሲል እሷ ምንድናት እያለ ነው? ፍጡር ናት እያለ ነው። የወለደችውስ ምኑ ነው? ምንድን ነው? ፈጣሪ ነው። ስለዚህ ነው ወላዲተ አምላክ ወላዲተ ፈጣሪ ምንላት። የወለደችው ክርስቶስ ፈጣሪ ነው እያልን ነው። ማይገናኝ ነገር ባያገናኝ በጣም ጥሩ ነው። እኛም ኦርቶዶክሳውያን ግራ መጋባትም የለብንም። ተጽፎ የምናገኘው በሙሉ እንኳን ብናገኝ ቅድም እንዳልኳችሁ ብናገኝ እኛ አውድ አይተን ነው እንጂ የምንተረጉመው ዝም ብለን ብድግ አድርገን ብቻ ይሄ እንደዚህ ነው አንልም። መጽሐፍ አለን፣ ትርጓሜ አለን፣ አንድምታ አለን እኛ እና እንደው የሆነ ቃል ባገኛችሁ ቁጥር ግራ የምትጋቡ ምዕመናን እባካችሁን ልቦናችሁን ሰብሰብ አድርጋችሁ ቤተክርስቲያን ተመልከተዋል። ገድለ ዘርዓ ብሩክ በሉ፣ ገድለ መባጽዮን በሉ፣ ሁሉንም በሙሉ እኔ ዩቲዩብ ላይ መልሼዋለሁ። ዩቲዩብ ላይ ገብታችሁ እዩት። አሁን ሰሞኑ የተነሱት አብዛኞቹ ጥያቄዎች ዩቲዩብ ላይ አለ። ገብታችሁ እያንዳንዱ ኢቭን መጽሐፉን እየገለጥን ስላነሳ ነው። እሱን ብትመለከቱ ብዙ ነገር ታገኛላችሁ። ተጽፎ እንኳን ብናገኝ ግራ የምንጋባ ኦርቶዶክስ እንዳልሆነ ማወቅ አለብን። ይህን ጥቅስ ቅድም የጠቀስኩላችሁ ይህንን ነው። ገላትያ 2:20 ላይ ያለው ማለት ነው። ምንድን ያለው? ከክርስቶስ ጋር ተሰቅያለሁ። መቼ ነው ጳውሎስ ክርስቶስ ጋር የተሰቀለው? ልሰቀል ነው አላለም እኮ። ወይ ደግሞ እንደተሰቀልኩ አድርጋችሁ አስቡ አላለም። ከክርስቶስ ጋር ተሰቅያለሁ ያለው። እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁን በስጋ የምኖርበት ጊዜ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው ይላል። ከክርስቶስ ጋር ምን ብያለሁ? ተሰቅያለሁ። ።
ይሄም ጳውሎስ ክርስቶስ ጋር ተሰቅሏል ማለታችን ነው አይደለም። ሙት ነኝ እኔ የዚህን ዓለም ፍላጎት መሻቱን እዛው ክርስቶስ በመስቀሉ ጥል እንደገደለ እዛው እኔም ገድያለሁ። በቃ አለቀ። እኔ ሙት ነኝ ለዚህ ዓለም ነው። በሕይወት ሕያው ሆኜ አልኖርም ያለው ለዚህ። እችን ቃል ግን ብቻ ግን አይተን ከክርስቶስ ጋር ተሰቅያለሁ ይላል እኮ ብለን አንወስድም። በዛ ላይ ደግሞ እዚሁ ገላትያ ላይ በቃ ኬኩ ወይ ክፈት፣ ኬኩ ወይ አንዳችሁ ክፈቱና አንዳችሁ ቤት አድርጉት። እኔም ጋር 6% ቀረው፣ እየዘረገፋችሁ ነው። 6 መብራትም የለም ቤትና የመኪና የቻርጅ ራሱ አርቆ አሁን ገና የሆነ ሰዎች እየጠየቁኝ ነው። እና ቤተሰቦች ኮሜንቱም ዝግ ነው። 5% አንዳችሁ ክፈቱ ቶሎ ብላችሁ። በቃ ይበቃል። በቃ ሚኪዬ በቃ እና ይበቃል። በቃ አታስብ፣ ችግር የለውም። እኔ አልችልም አሁን መክፈት። ማታ ራሱ እኔ እንጃ ውጭ ነኝ ያለሁት። እኔም እንዴት እንደዘረገፋችሁ ራሱ አላውቅም። ማርያም 4% ባትሪ አልቆ ነው። ባትሪ ካለ እኮ እንድትዘረጋለህ ይዘረጋል። ዲያቆን ከቻሉ ይክፈቱ። በቃ ዘማርያም ይክፈት፣ እሱ ይክፈት እንጂ እኔ ቻው በል በቃ። ነበር እየሰማ የነበረው ግን ምንም ማድረግ አይቻልም። በጣም በቃ በል ቻው። ምንም ላደርግ አልችልም። ምንም ላደርግ ቻው። አውዬ ቻው። እኔ ጋር እያለች ነው አለም ሬቲ። እሺ ይቻላል። ብቻ አንዳችሁ ክፈቱ። 3% ቀረው። ሮጬ ቤቴ እንኳን ስገባ የሚገርማችሁ መብራት የለም። አይገርም? ማዘር ቤት ነው ያለሁት። ለዛ እሺ ቻው በቃ ትችያለሽ። አብዬ አንዳችሁ ክፈቱና ዲያቆን ዘማርያምን ጋብዟቸው፣ ጥሯቸው። አቡነት አንቺ ጠፍተሻል። በስማ እሺ ምን 3% 2% ቀረኝ። ምንድን ነው የምመጣው? እንደወጣኝ ዘጋ ስልክ ይቻል በቤቴ እንኳን ራሴ ቤት ሲሄድ ብሄድ አሪፍ ነበር። በቃ ቻው ሁላችሁ። ወይ ማርያም ይሄድ ያለሽ አንቺ ስንት ሰዎች የጠፋችሁ ሰዎች። በቃ አንድ ሰው ከከፈተ ግቡ። ቻው ማለት እኮ ነው ይሄ ነገር አይደል? ራስን ይኸውልህ አግሪመንት አይደል ንግግር አይደል እያደረግን ያለ ነው። ሶ ፍሮም ማይ ፐርስፔክቲቭ ምንድነው አንደርስታንድ ያደረኩት he will be conceived ይላል born and grown up ይላል። ኦኬ አልኩኝና ግን መጨረሻ ላይ according to his desire ነው የሚለው። ሶ ይሄ ማለት አዲሱ እኔ በእንግሊዝኛው አንደርስታንድ እስካደረኩት ድረስ ኦኬ ምንድነው ያው he የምትለው ወርድ ለሁለት